ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ሰላም ነኝ። እናንተ እንዴት ናችሁ? ደህና ናችሁ ወይ? እንኳን በሰላም መጣችሁ ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ ያደርጋችሁ አበረታቱኝ። ዛሬ እንግዲህ ለየት ባለ ነገር መጥቻለሁ ማለት ነው። እስከ መጨረሻ ሆኖ የትም እንዳትሄዱ፣ እስከ መጨረሻው ቪዲዮን ተከታተሉ። በጣም ትወዱታላችሁ። እንዲሁም ሰርታችሁ ሞክሩት። በጣም የሚጣፍጥ በጣም ቆንጆ ስፖርተኛም ከሆናችሁ የሚሆን ምግብ ነው እና ጋብዣችኋለሁ። ሰርታችሁ ሞክሩት እና አሁን ወደ አሰራሩ እንሄዳለን ማለት ነው። እንደምትመለከቱት ሁሉንም እዚህ ጋር አዘጋጅቻለሁ፣ ከታትፌዋለሁ። በመጀመሪያ ሽንኩርት በረጃጅሙ ነው የከተፍኩት እንጨምራለን። ሁሉንም በረጃጅሙ ነው የከተፍኩት። እንደዛ ነው መሆንም ያለበት። እንዳያችሁት እንግዲህ ለየት ያሉ አትክልቶች በከለር ከተፌ አዘገጃጅቻለሁ ማለት ነው። ያው በመጀመሪያ እንግዲህ ሽንኩርቱን እንደዚህ ትንሽ ለብ ለብ እናድርገውና እንደምትመለከቱት እንግዲህ ውሃውን መጠጥ አድርጓል። ምንም የጨመርኩበት ነገር የለም። ውሃ መኖር የለበትም ሽንኩርቱ ላይ ማለት ነው። በደንብ ምጥጥ ማለት አለበት፣ ድርቅ ማለት ነው። ውሃው ምጥጥ እስከሚል ድረስ ከቻላችሁ ትንሽ ጨው ጨምሩበት መጀመሪያ ላይ ማለት ነው። ምንም ነገር ሳትጨምሩ ትንሽ ጨው ጨምሩበት። ከዛ እንደዚህ ድርቅ ይላል። ከዛን ዘይት ዝጋ ጨመርኩ። ያው ዘይት እንደ ፍላጎታችሁ ነው። ዝብዳም ከፈለጋችሁ መጨመር ትችላላችሁ፣ የፈለጋችሁት እናንተ። እና እንደዛ አድርገን ማሰል ነው። እንደምትመለከቱት እንግዲህ እዚህ ደርሰናል። ባይዘው ሁሉም ማብሰል የለባትም። ለብ ለብ ነው ማለት ያለበት ማለት ነው። እዚህ ጋር ደግሞ ነጭ ሽንኩርት ጨምሬበታለሁ። ነጭ ሽንኩርቱን በረጃጅሙ ቢሆን ተመራጭ ነው። እንደዛ እየበሰለ ነው። እዚህ ጋር ደግሞ ድንች እየጠበስኩ ነው። ምክንያቱም ከዛ ጋር የለብ ስለሆነ ድንቹ መጠበስ አለበት ለብቻው ማለት ነው። ለብቻው እየጠበስኩ ነው። ምክንያቱም እዚህ ጋር በሬ እንትን ብለው አይበስልም ድንች ታውቃላችሁ። ስለዚህ መጠበስ አለበት ማለት ነው። ለዚያ ነው። ያው እንደምታዩት እንደዚህ ደርሷል ማለት ነው። እዚህ ጋር ደግሞ ስጋ ነው። እሱንም በቁመት ነው የከተፍኩት። እንደዛ አድርጋችሁ ሰርታችሁ ሞክሩት ማለት ነው። በጣም ቆንጆ ጣፋጭ ነው። እውነት እንትን ለማለት ሳይሆን ማለት ነው። እግዚአብሔርን በጣም ነው የሚጣፍጠው ማለት ነው። እና በልታችሁ የማትጠግቡት እና ደግሞ ለጤናም ደግሞ ጥሩ ነው። እና እየሰራችሁ ሞክሩት እላችኋለሁ ሁላችሁም።
ስጋ ድንቹ በስሏል። አሁን ይኸው እንደምታዩት ቀይ ሆኗል። እዚህ ጋርም ደግሞ ስጋው ትንሽ ያው እየበሰለ ስለሆነ ትንሽ የተወሰነ ነው የሚቀረው። እና ቤተሰብ ላይክ እያደረጋችሁ አበረታቱኝ። ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ ያደረጋችሁ አበረታቱኝ እላችኋለሁ ወዶቼ። አብረን እንደግ እስኪ። እዚህ ጋር ደግሞ ቅመም ጨምሬበታለሁ። የፈለጋችሁትን መጨመር ትችላላችሁ። እና እንደዚህ ነው እላችኋለሁ። እዚህ እየደረስን ነው። አሁን እየበሰለ ነው። ስጋውን በስሏል። ብዙም አይቆይም ስጋው ራሱ ማለት ነው። ያው እንትን ስለሆነ አይቆይም። እንደዚህ መሰል መሰል አደረግነው እንደምታዩት። ከዛን ይሄን ጨመርን። በአማርኛ ግን ምንድነው ስሙ? እኔ ወዝመቀው ፍርፍር ሮሚ ነው። በተለያየ ከለር አረንጓዴ አለ፣ ቀይ አለ፣ ቢጫ አለ። አረንጓዴ ማለት ነው የኢትዮጵያ ምንድነው ስሙ? ባንዲራ ማለት ነው። እንደዛ ነው። ያምራል ከለሩ ግን በነገራችን ላይ ማለት ነው። ከለሩም ያምራል፣ ይጣፍጣልም ደግሞ በጣም ነው የሚጣፍጠው። ግን እንዳታበስሉት፣ ይሄን ፍርፍር ሮሚውን እንዳታበስሉት፣ መብሰል የለበትም። ከበሰለ ምንድን ነው የሚሆነው? ልላጫል የለ ተበሰለ የሆነ የመምረር ምናምን ጣዕም አለው እና መብሰል የለበትም። ትንሽ የተወሰነ በቃ የሆነ ሞቅ ታውቃላችሁ፣ ልክ እንደዛ ነው እንጂ ማለት ያለበት ከበሰለ ይመራል። እና እንደዚህ አድርገን በዚህ መልኩ እዚህ ደረስን ማለት ነው። እንዴት ነው? አያምርም? በጣም ነው የሚያምረው ናት። እና እንዳታበስሉት። አሁን እንደዚህ ትንሽ እሳቱን ቀንሼው ነው። ልክ እንደዚህ ታደርጉትና ከዛን ታጠፉታላችሁ ማለት ነው። ትንሽ እንትን ካለው እዚህ ጋር ደግሞ የጠበስነውን ድንች ከላይ ያደረኩበት። ከዛን ትንሽ አቆየሁትና ምንድነው ያደረኩት? ከላይ ጨው ነሰነስኩበት። መጀመሪያ ላይ ግን ሽንኩርቱ ሳበስል ትንሽ ጨምሬበት ነበር። አሁን እዚህ ጋር ደግሞ ጨመርኩበት ማለት ነው። ሌላው ደግሞ ምንድነው ስታማስሉት ድንቹን ከጨመራችሁ በኋላ ቀስ እያላችሁ ታማስሉታላችሁ። ተጠንቀቃችሁ። አሁን እዚህ ጋር እያያችሁ ተጠንቅቄ ነው እያማስሉት ያለሁት፣ ምክንያቱም እንዳይፈረካከስ ማለት ነው። ምኑ ድንቹ ነው። ሌላ እንኳን ችግር የለውም። ድንቹ እንዳይፈረካከስ ሁሉም በቁመቱ መሆን አለበት። በነገራችን ላይ ብዙ ነው የሰራሁት ቪዲዮ ላይ እንደዚህ ሲታይ እኔ ትንሽ መስላ ማማሰል ጀራስ እንትን ብሎ የነበረ ግን ያው ቪዲዮ ይመስለኛል እንጂ ብዙ ነው የሰራሁት ማለት ነው። እና በምታዩት መልክ እንደዚህ ያማረ ምግብ ሰርታችሁ ብሉላችኋለሁ። ሰርታችሁ ሞክሩት።